በድንበሩ ወታደራዊ አዛዥ የተገደሉበት ድንገተኛ ጥቃት ተሰንዝሯል። ግድያው ከባድ ውጥረት አንግሷል። ለ2 ሰዓታት የዘለቀ ውጊያም ተከፍቷል። አንዲት ሀገር በኢትዮጵያ ጉዳይ በተጠንቀቅ የቆመች መሆኑን በዛሬው ዕለት እየወጡ ያሉት መረጃዎች አመላክተዋል። የትኛው ሀገር በምን ጉዳይ የሚለውን በተመለከተ ጥንቅራችን መረጃውን ዘርዘር አድርጎ ሊያደርሳችሁ ይዞታል። እስራኤል ኢትዮጵያ ወደ ቀይ ባህር ብትመለስ ፍላጎቷ መሆኑን ገልጻለች። ከሰላማዊ መንገድ የገፋ አማራጭ ቢኖር እንኳን ላትቃወም እንደምትችል ተመላከተ። ሆኖም ቴል አቪቭ በሰላማዊና ዲፕሎማቲክ መንገድ ለሚደረግ የባህር በር ፍለጋ ሙሉ ድጋፏን እንደምትሰጥ በይፋ አረጋግጣለች። የእስራኤል ድጋፍ ከራሷ የቀይ ባህር ስትራቴጂክ ፍላጎት የተቀዳ ነው ስለመባሉ መረጃውን እናሰማለን። እንዲሁም ከ30 ዓመታት ወዲህ እንደ አዲስ የተቋቋመ የኢትዮጵያ ባህር ኃይል አዲስ አጋር አገር ማግኘቱን የተመለከተ ዘገባ አክለናል። የወልቃይቱን ወታደራዊ ዝግጅት በተመለከተ ኮሎኔል ደመቀ ዘውዱ ማብራሪያ ሰጥተዋል። በአማራ ክልል በኩል የወልቃይት የጸጥታ ኃላፊ የሆኑት ኮሎኔል ደመቀ በተከታታይ ወታደራዊ ምረቃ እያከናወነ የሚገኘውን የተከዜ ዘብ ጦርን በተመለከተ ጥብቅ መልእክት ሰደዋል። የቀድሞ የሰላም ሚኒስትር ዴኤታው አቶ ታዬ ደንዳ 3 አዲስ ክሶች ተመስርቶባቸዋል። ለአቶ ታዬ 3ቱ ክሶች ምክንያት ከታሰሩ በኋላ የተሰራጨ ቃለ ምልልሳቸው መሆኑ ተሰምቷል። በኢትዮጵያ ጉዳይ በተጠንቀቅ የቆመችው ሀገር። አንዲት ሀገር በኢትዮጵያ ጉዳይ በተጠንቀቅ ቆማለች። ይቺ ሀገር በመካከለኛው ምስራቅ የምትገኝና የህዝብ ቁጥሯም 5.4 ሚሊዮን አካባቢ ነው። የቆዳ ስፋቷ 309960 መሆኑን መረጃዎች ያመለክታሉ። አገሪቱ በደቡባዊ ምስራቅ አረቢያ ሰላጤ የምትገኝ ሲሆን ድንበርን ከሳውዲ አረቢያ፣ ከተባበሩት አረብ ኤምሬትስና የመን ጋር ትዋሰናለች። ዋና ከተማዋ ሙስካት ትባላለች። ይህች ሀገር ኦማን ስትሆን በትላንትናው ዕለት በኢትዮጵያ በድንገት የተፈጠረው ክስተት ከባድ የሆነ ስጋት ውስጥ ከቷት ታይቷል። የአገሪቱ መገናኛ ብዙሃንም ዋና የትኩረት ዘገባዎቻቸው አድርገውታል። የኦማንን ከባድ ስጋት ውስጥ የጣለው ጉዳይ በትላንትናው ዕለት በዕለተ እሁድ ህዳር 14 ቀን 2018 ዓ.ም በአፋር ክልል ኤርታሌ አቅራቢያ የተከሰተው እሳተ ገሞራ ነው። እሳተ ገሞራው ካሰማው ከፍተኛ የፍንዳታ ድምፅ በተጨማሪ የፈጠረው ከፍተኛ ጭስና ብናኝ ከኢትዮጵያ በመውጣት ቀይ ባህርን ተሻግሮ የመን ደርሷል። ከዚያም አልፎ የጭሱ ጭጋግና ብናኝ የኦማንን አየርና ሰማይም ጭምር አካቷል። መንግስት አልባው የመን በዚህ ዙሪያ ያለችው ነገር የለም። የአፋሩም ፍንዳታ ተከትሎ ሰማያዊ በጭስ የተሞላው ኦማን ግን ድንጋጤ ውስጥ በመግባት ጭሱ የአየር ብክለትን አስከትሎ ከሆነ ዜጎችን ለጤንነት ችግር ሊዳርግ ይችላል በሚል የአገሪቱ የአካባቢ ጥበቃ ጊዜያዊ ምርመራ ጣቢያዎችን አቋቁሞ የአየር ናሙና ምርመራዎችን እያደረገ መሆኑን ታይምስ ኦፍ ኦማን ባሰራጨው ዘገባ አመላክቷል። ዘገባው የአካባቢ ባለስልጣኑ በሀገሪቱ 68 ጣቢያዎች የአየር ናሙናን ወስዶ የመመርመርና የክትትል ስራውን እያካሄደ መሆኑን አስታውቋል። እስካሁን የተሰበሰቡት የናሙና መረጃዎችም የኦማን አየር በእንግዳ ውህድ ኬሚካሎች የተበከለ መሆኑን የሚያመላክቱ ሪፖርቶች የወጡ መሆኑን ዘገባው ያከለ ሲሆን ሆኖም እስካሁን ባለው ሁኔታ በሰዎች ላይ የታየ የጤንነት ጉዳት ስለመኖሩ ግን የወጣ ሪፖርት እንደሌለ ዘገባው አክሎ አመላክቷል። ከአልሄጅ ታይምስ የተባለው አንድ የኦማን ጋዜጣ በበኩሉ ይኸው የአፋሩ ኤርታሌ አቅራቢያ ፍንዳታ እስከ 20,000 ጫማ ድረስ ወደ ላይ የተወነጨፈ መሆኑንም አመላክቷል። ለዜጎችም በግላቸው ወይም በቤተሰብ በኩል የተከሰተ ችግር ካለ በፍጥነት ወደ ሕክምና ተቋማት እንዲያመሩም በመንግስት በኩል ማሳሰቢያ የተሰጠ መሆኑም ታውቋል። ኤርታሌ እሳተ ገሞራው በኪልበቲ ራሱ ዞን አፍዴራ ወረዳ በ8 ኪሎ ሜትር ርቀት ላይ በትላንትናው ዕለት ህዳር 14 ቀን 2018 ዓ.ም ከረፋዱ 4 ሰዓት ላይ ተከስቶ እስከ ቀኑ 7 ሰዓት ድረስ ቀጥሎ የነበረ መሆኑንም ዘገባዎች አመላክተዋል። የፍንዳታው ነጎድጓዳማ ድምፅ እስከ መቀሌና ከፊል ወሎ እንደዚሁም ጅቡቲ ድረስ የተሰማ መሆኑንም እነዚሁ ዘገባዎች አመላክተዋል። የኔዘርላንድ የዜና ወኪል ቤኖ ኒውስ ዓለም አቀፍ የእሳተ ገሞራ ክትትል ኤጀንሲዎችን ዋቢ አድርጎ ባሰራጨው ዘገባው በአፋር ስምጥ ሸለቆ በኤርታሌ ተራራ ላይ የተከሰተው ፍንዳታ በግምት ከ10,000 ዓመታት በኋላ ለመጀመሪያ ጊዜ በአካባቢው የተከሰተ ነው ተብሎ እንደሚታመንም አስታውቋል። ኮሎኔል ደመቀ ስለ ወልቃይቱ ጦር የወልቃይቱን ወታደራዊ ዝግጅት በተመለከተ ኮሎኔል ደመቀ ዘውዱ ማብራሪያ ሰጥተዋል። በአማራ ክልል በኩል የወልቃይት የጸጥታ ኃላፊ የሆኑት ኮሎኔል ደመቀ በተከታታይ ወታደራዊ ምረቃ እያከናወነ የሚገኘውን የተከዜ ዘብ ጦርን በተመለከተ ማብራሪያ ሰጥተዋል። በወልቃይት በተከታታይ ምረቃ ስነ ስርዓት እያከናወነ የሚገኘውን የተከዜ ዘብ የተሰኘውን ወታደራዊ ኃይል በተመለከተ ኮሎኔል ደመቀ ዘውዱ በሰጡት ማብራሪያ ጦሩ ህገ መንግስታዊ ነው ሲሉ ተናግረዋል። ኮሎኔሉ የተከዜ ዘብ ህገ መንግስታዊ መዋቅርን ተከትሎ ለህዝብ ሰላምና ለሀገር ደህንነት የሚታገል ኃይል ነው በማለት ተናግረዋል። ኮሎኔል ደመቀ ይህን የተናገሩት በወልቃይት ጠገዴ ሰቲት ሁመራ በተካሄደ ወታደራዊ ምረቃ ላይ ተገኝተው ባስተላለፉት መልእክት ነው። ኮሎኔል ደመቀ ዘውዱ የተከዜ ዘብ በስነ ልቦናው የተጠናከረና የህይወት መስዋዕትነትን ሲከፍል የቆየ ለመክፈል የተዘጋጀ ህዝብንና ሀገርን ከውጭና ከውስጥ ባንዳዎች ከክልሉ የጸጥታ መዋቅር ከሀገር መከላከያ ሰራዊትና ከሌሎችም ሰላም ወዳድ ኢትዮጵያውያን ጋር በመሆን የሚጠብቅና የሚያስከብር ነው ሲሉ ተደምጠዋል። ኮሎኔል ደመቀ ዘውዱ ስልጠናው ጦርነት ለመክፈት ሳይሆን ጦርነትን ለማስቀረት የታሰበና በኃይል እወራለሁ ለሚል ደግሞ በቂ ዝግጅት መኖሩን እንዲያውቅና የሰላም አማራጭን እንዲከተል የሚያደርግ ነው ብለዋል።
ጥያቄያችን በሰላም እንዲቋጭ በመደራጀትና በመናበብ የጠላትን ሴራ ለማጤንና ትውልድ ለማሻገር ስልጠናው ተጨማሪ አቅምን ይፈጥራል ሲሉ ኮሎኔሉ ተናግረዋል። በሌላ በኩል በትግራይ ክልል የቀድሞ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የሚመራው ስምረት ፓርቲ ከሰሞኑ ይፋ ባደረገው መግለጫ በወልቃይት ያለው የአማራ ክልል ኃይሎች ተፈናቃዮች እንዳይመለሱ እንቅፋት ሆነዋል ሲል መክሰሱ ይታወቃል። መግለጫው በፕሪቶሪያ ስምምነት መሰረትና በሕገ መንግስቱ በተቀመጠው አግባብ የወልቃይት ተፈናቃዮች ዋስትና ባለው አግባብ እንዲመለሱ በከፍተኛ የፌዴራል አካላት እየተመራ የተሻለ ደረጃ እንደደረሰ ጠቅሷል። ነገር ግን አካባቢውን ወረው የያዙና በፕሪቶሪያው ውል መሰረት ያለ አንዳች ቅድመ ሁኔታ እንዲወጡ ስምምነት የተደረሰባቸው ኃይሎች የተጀመረውን የሰላም ሂደት አፈጻጸም የሚያደናቅፉ መግለጫዎችን እያወጡ ነው ያለው ስምረት ፓርቲ ይህ ይስተካከል በሚል ዝምታን መምረጡን መግለጹ አይዘነጋም። ፓርቲው አካባቢውን በኃይል የተቆጣጠሩ ኃይሎች ተንኳሽና አባባሽ ድርጊቶችን በመፈጸም የፕሪቶሪያውን የግጭት ማቆም ስምምነት በመጣስ ላይ ናቸው ብሏል። ፓርቲው አያይዞም የፌዴራል መንግስቱ ባለስልጣናት ችግሩን ለመፍታት እርምጃ አልወሰዱም በማለት ተችቷል። በድንበሩ የ2 ሰዓታቱ ውጊያ የተገደሉት አዛዥ በድንበሩ ወታደራዊ አዛዥ የተገደሉበት ድንገተኛ ጥቃት ተሰንዝሯል። ግድያው ከባድ ውጥረት አንግሷል። በድንገተኛው ጥቃት የተገደሉት ከፍተኛ የሚሊሻ ኃላፊ ናቸው። ኢትዮጵያን ከጎረቤት ሀገር ኬንያ በምታዋስነው የንግድ መዳረሻዋ ሞያሌ ከተማ የተከሰተውን የተኩስ ልውውጥ የኬንያ ጋዜጦች ሰፊ ሽፋን ሰጥተውታል። ከትናንት በስቲያ ቅዳሜ ምሽት በድንበር ግዛቱ ድንገተኛ የተኩስ ልውውጥ መስማታቸውን ነዋሪዎች ተናግረዋል። ቅዳሜ ምሽት በኢትዮጵያና ኬንያ አዋሳኝ አካባቢ ሞያሌ ጋምቦና ኢትዮጵያ ሞያሌ መሸጋገሪያ ከፍተኛ ተኩስ እንደነበር ገልጸዋል። አንድ ስማቸው እንዲጠቀስ ያልፈለጉ የሞያሌ ነዋሪ ቅዳሜ ምሽት 12 ሰዓት ጀምሮ እስከ 2 ሰዓት ድረስ በሞያሌ ኢትዮጵያና ጋምቦ መሸጋገሪያ በኦሮሚያ ክልል በሚተዳደሩ የሞያሌ ከተማ በኩል ቦሌ ተብሎ በሚጠራው አካባቢ ከፍተኛ ተኩስ እንደነበር ገልጸዋል። ለቦታው በቅርብ ርቀት ላይ ስለነበሩ በጣም ደንግጠን ነበር ያሉ ሌላ የሞያሌ ነዋሪ ተኩሱ ምልልስ እንደነበረው ያስታውቅ ነበር ሲሉ ገልጸዋል። ተኩሱ ጋብ ሲል ከኢትዮጵያ በኩል አንድ ሰው መገደሉንና አንድ ሰው ታግቶ መወሰዱን ሰማን ሲሉ አክለዋል። ለሀገር ውስጥ ዘጋቢ ቃል የሰጡ በኢትዮጵያ በኩል የኦሮሚያ ክልል መስተዳደር ስር በሚገኘው የሞያሌ ከተማ አስተዳደር የፖሊስ አዛዥ ኮማንደር ትግሬው አቅጅራ በአካባቢው በተከፈተ ድንገተኛ ተኩስ በስራ ላይ የነበሩ የሚሊሻ ኃላፊ መገደላቸውን ገልጸዋል። የገዳዮቹ ማንነት በተመለከተ ለተነሳላቸው ጥያቄ ሲመልሱ ያልተጣራ ነው፣ ከኬንያ የጸጥታ አካላት ጋር የምንነጋገርበት ይሆናል፣ የታጠቀ የሆነ የመንግስት አካል ስናጣራ የምንለይ ይሆናል ሲሉ ተናግረዋል። ከተገደሉት የሚሊሻ አመራር በተጨማሪ አንድ ሰው ታግቶ ተወስዷል በሚል ከነዋሪዎች ለተነሱ ሀሳብም ኮማንደር ትግሬ ሁለቱ አዋሳኝ አካባቢዎች የጸጥታ አካላት በጋራ ስለምንወያይ ያንንም ጉዳይ እናጣራለን ሲሉ ምላሽ ሰጥተዋል። ከቅዳሜ ምሽት በኋላ አካባቢ እንቅስቃሴ ወደ ቀድሞ መደበኛ እንቅስቃሴው ተመልሷል ያሉት ፖሊስ አዛዡ ከጉዳዩ ጋር በተያያዘ ተጨማሪ ማጣራቶች ተደርገው መረጃዎችን ይፋ እንደሚያደርጉ ገልጸዋል። የሞያሌ ከተማ ከንቲባ አቶ ገልሚ ኮርጲቻ በበኩላቸው የኬንያ የደህንነት ኃይሎች ድንበር ተሻግረው ግድያ መፈጸማቸውን አረጋግጠዋል። አቶ ገልሚ አስተዳደሩ ኃላፊዎችን በኬንያ የጸጥታ አካል በመገደሉ በጣም አዝነናል ብለዋል። ከንቲባው ከዚህ ግድያ በኋላ ሌላ የህይወት ጉዳት እንዳይከሰት የህዝቡን ቁጣ ለማረጋጋት ከጸጥታ አካል ጋር በመሆን እየሰራን ነው ብለዋል። በኬንያ በኩልም ክስተቱ እያነጋገረ ሲሆን የአገሪቱ ጋዜጦች ይፋ ባደረጉት ዘገባም የኬንያ ቀይ መስቀልና የአካባቢው አስተዳዳሪዎች በሞያሌ ያለው ሁኔታ እጅግ አሳሳቢ መሆኑን ማረጋገጫ መስጠታቸውን ገልጸዋል። እንደ ዘገባዎቹ ከሆነ የቅዳሜው ተኩስ ሊከፈት የቻለው ቀደም ሲል በኢትዮጵያውያኑ ጎሳዎች ላይ አንድ ሰው መገደሉን ተከትሎ በተሰጠ የብቀላ እርምጃ ነው። በአካባቢው ለጊዜ ሁኔታዎችን ለማረጋጋት የተቻለ ቢሆንም ውጥረቱ ግን አሁንም እንደሰፈነ መሆኑንም ዘገባዎች አስረድተዋል። እንደ ዘገባዎቹ ሁለቱም የድንበር የጸጥታ ኃይሎች በተጠንቀቅ ላይ ባሉበት ሁኔታ ነዋሪዎች ግጭቱ የበለጠ ሊባባስ ይችላል በሚል ስጋት ውስጥ መሆናቸውን ገልጸዋል። ጋዜጦቹ አክለውም በተኩስ ልውውጡ በኢትዮጵያ በኩል አብዱ ቧሬው የተባለ ወታደራዊ አዛዥ ሳይገደሉ እንዳልቀረ የሚገልጹ ያልተረጋገጡ መረጃዎች በአካባቢው ነዋሪዎች ዘንድ እየተሰራጩ ነው ሲሉ አስነብበዋል። በኬንያም ሆነ በኢትዮጵያ ባለስልጣናት በኩል ክስተቱን በተመለከተ ይፋዊ መግለጫ አለመሰጠቱን ዘገባዎቹ አክለዋል። የታየ ደንዳ አዲስ ክሶች። የቀድሞ የሰላም ሚኒስትር ዴኤታው አቶ ታየ ደንዳ 3 አዲስ ክሶች ተመስርቶባቸዋል። ለአቶ ታየ 3ቱ ክሶች ምክንያት ከታሰሩ በኋላ የተሰራጨ ቃለ ምልልሳቸው መሆኑ ተሰምቷል። በእስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴኤታና የጨፌ ኦሮሚያ አባል አቶ ታየ ደንዳ ላይ አቃቤ ሕግ 3 አዳዲስ ክሶችን ማቅረቡን የሕግ ጠበቃቸው አቶ አበራ ንጉስ ተናግረዋል። አቶ ታየ ደንዳ በባለፈው ቀጠሯቸው ከዚህ ቀደም ከተከሰሱበት 3 ክሶች ውስጥ በሁለቱ ነፃ መባላቸው የሚታወስ ሲሆን በህገወጥ መንገድ የጦር መሳሪያ ይዞ በመገኘት በሚለው 3ኛ ክስ ጥፋተኛ ናቸው ተብሎ የቅጣት አስተያየት በአቃቤ ሕግና በአቶ ታየ እንዲቀርብ ለዛሬ ዳር 15 ቀን 2018 ተለዋጭ ቀጠሮ ተሰጥቶ ነበር። ሆኖም ዛሬ አቃቤ ሕግ ሌሎች 3 ክሶችን ይዞ ቀርበዋል ብለዋል ጠበቃቸው። አቶ ታየ በዛሬው ዕለት የቅጣት አስተያየት ለማቅረብ በፌዴራል ከፍተኛ ፍርድ ቤት
ልደታ ምድብ ችሎት የጸረ ሽብር ችሎት ቀርበው ቀድሞ በተሰጣቸው ተለዋጭ ትዕዛዝ መሰረት ጥፋተኛ በተባሉት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል የቅጣት ላይ አስተያየታቸውን ያቀረቡ መሆኑን ጠበቃቸው አብራርተዋል። በዛሬው ችሎቱ አቃቤ ሕግ አዲስ የወንጀል ክስ የከፈተ ሲሆን ይህን አዲስ የወንጀል ፋይል ለአቶ ታዬ ደንዳ በጽሑፍ የደረሳቸው መሆኑንና በተጨማሪም ችሎቱ በንባብ አሰምቷቸዋል ሲሉ ጠበቃው ለሀገር ውስጥ መገናኛ ብዙሃን በሰጡት ቃል አመልክተዋል። ዛሬ የቀረበው አዲስ የወንጀል ክስ በይዘት ደረጃ አቶ ታዬ ሆርን ኮንቨርሴሽን ከተሰኘው የዩቲዩብ ቻናል ጋር ያደረጉትና በ3 ተከታታይ ምዕራፍ ከቀረበው ፕሮግራም ጋር የተያያዘ ሲሆን በክሱ 3 ተደራራቢ ወንጀሎች ቀርበውባቸዋል ሲሉ ጠበቃቸው አቶ አበራ ንጉስ አብራርተዋል። የመጀመሪያው ክስ የወንጀል ሕግ ቁጥር 257 ሀ ሰን በመጥቀስ የቀረበ ሲሆን የወንጀል መጠሪያውም መንግስትን በኃይል ለመጣል ግዙፋዊ መሰናዶ ማድረግ ሲሆን ሁለተኛው ክስ የወንጀል ሕግ አንቀጽ 337ን በመጥቀስ የቀረበ የአገር መከላከያ ሰራዊት ላይ ሐሰተኛና አደናጋሪ ወሬዎችን መንዛት የሚል ነው ብለዋል። በስተመጨረሻ የቀረበባቸው ክስ የወንጀል ሕግ አንቀጽ 244 ንዑስ አንቀጽ 1ን በመጥቀስ በሕገ መንግሥት መሠረት የተመረጠ የአገሪቱ መንግስትን መድፈር የሚል መሆኑን ከዛሬው የችሎት ውሎ መረዳት መቻላቸውን ጠበቃቸው ገልጸዋል። ዛሬ አቃቤ ሕግ ያቀረባቸው 3 ክሶች ዝርዝርም አንደኛው አቶ ታዬ በበይነመረብ ሚዲያ ላይ በሰጡት ቃለ መጠይቅ የአገሪቱን ሕገ መንግሥትና ሕገ መንግሥታዊ ስርዓቱን የመናድ ተግባር ፈጽመዋል፣ ለታጠቁ ኃይላት ለሸኔና ለፋኖ ታጣቂዎች የሚደግፍ ፕሮፓጋንዳ ፈጽመዋል የሚል ነው። ሁለተኛው በሰሜን ሕዝብ መከላከያ ላይ የተፈጸመውን ጥቃት በተመለከተ በተመሳሳይ ቃለ መጠይቅ ሐሰተኛ መረጃ በመስጠት የመከላከያው መልካም ስም አጉድፈዋል የሚል ሲሆን ሶስተኛው በህዝብ የተመረጠውን የብልጽግና መንግስት ስም በማጠልሸትና ስለ መንግስቱ ሐሰተኛ መረጃን በዚሁ ሆርን ኮንቨርሴሽን በተባለው ሚዲያ በማስተላለፍ ህዝብን የሚያደናግር መረጃ ሰጥተዋል ተብለው ክስ ቀርቦባቸዋል። አቶ ታዬ ደንዳ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት ከጠላት ጋር መተባበር፣ መገፋፋትና ግዙፋዊ መሰናዳት እንዲሁም የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል 3 ተደራራቢ ወንጀሎች ተከሰው በክርክር ሂደት ላይ እንደነበሩ የሚታወስ ሲሆን ፍርድ ቤቱ ዳር 3 ቀን 2018 ዓ.ም ባስተላለፈው ውሳኔ ተከሳሹ ከተጠረጠሩበት 3 ወንጀሎች በሁለቱ ነፃ ናቸው ማለቱ አይዘነጋም። የፌዴራሉ ከፍተኛ ፍርድ ቤት የጦር መሳሪያ ለፍቃድ መያዝ በሚል ቀደም ሲል ሲታይ በቆየው ክስ ላይ ውሳኔ ለመስጠትና በአዲሶቹ ክሶች ላይ ተከሳሹን መልስ ለመስማት ለህዳር 23 2018 ዓ.ም ተለዋጭ ቀጠሮ መስጠቱን አስረድተዋል። እስራኤል የኢትዮጵያን የባህር በር ጉዳይ ጣሊያን የኢትዮጵያ ባህር ኃይል ልታሰለጥን ነው። የኢትዮጵያ የባህር አክሰስ ጥያቄ ፍትሐዊነትን የሚደግፍ ወይም የፍትሐዊነት ጥያቄ መሆኑን እንረዳለን ያሉ ሀገራት ቁጥር እየጨመረ ነው። ከቀይ ባህር ጉዳይ ራሱ አጀንዳና ስጋት ያላት በአረቦች የተከበበችው ሀገር እስራኤል ከሰሞኑ ድጋፏን አሰምታለች። የእስራኤል ድጋፍ ይፋዊ በሚባል መልኩ የተሰማ ነው። ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እስራኤል ሙሉ ለሙሉ እንደምትደግፍ በአምባሳደሯ በኩል ነው ያሳወቀችው። የቴል አቪቭ መንግስት ይህን አቋም ያሳወቁት በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ናቸው። ኢትዮጵያ ለኢኮኖሚዋ ሉዓላዊነቷና ደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምላለች ሲሉ አምባሳደር አብርሃም ንጉሴ ተናግረዋል። እስራኤልም ኢትዮጵያ የባህር በር ለማግኘት ለምታደርገው ጥረት በዲፕሎማሲና በሰላማዊ መንገድ እስከሆነ ከኢትዮጵያ ጎን ናት ሲሉ ማረጋገጫ ሰጥተዋል። ሁለቱ ሀገራት የአንድ ሳንቲም ሁለት ገጽታዎች ናቸው ያሉት አምባሳደር አብርሃም ሁለቱ ሀገራት ጥንታዊና ልዩ የሆነ የብዙ ዓመታት የዲፕሎማሲ ግንኙነት ያላቸው መሆናቸውንም ጠቅሰዋል። በዚህኛው ዘመንም ሁለቱ ሀገራት የሚተባበሩና የሚረዳዱ ናቸው ብለዋል። ይህን ደግሞ በዓለም አቀፍ መድረክም በተባበሩት መንግስታት ድርጅትም ጭምር እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች ካሉ በኋላ ይህ መደጋገፍ ግን በኢኮኖሚውም በጤናውም በግብርናውም ያለ ነው ብለዋል። አምባሳደሩ እስራኤል የኢትዮጵያን የቀይ ባህር አክሰስ ፍላጎት የምትደግፈው ከራሷም ስትራቴጂክ ፍላጎት አንጻር መሆኑን አብራርተዋል። እንደ ሁቲ ያሉ ቡድኖች አደጋ በጋረጡበት ባህር እንደ ኢትዮጵያ ያለ ሀገር በቀጠናዊ ድርሻውን መወጣት እንደሚገባ ቴል አቪቭ እንደምታምንና እንደምትደግፍ ነው የተመላከተው። በተያያዘ በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይህ በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋን የመቃወም አዝማሚያ የለም ሲሉ ተሰምተዋል። የኢትዮጵያ አምባሳደር ተስፋዬ ይታይህ ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት፣ በተጨማሪም እስራኤል ኢትዮጵያን መግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንድታግዛት ትፈልጋለች ብለዋል። በተጨማሪ የእስራኤል ምክር ቤት አባል የሆኑት ጸጋ ፋንታሁን የኢትዮጵያ የባህር በር ጥያቄን በተመለከተ ሲናገሩ ኢትዮጵያ የባህር በር ጥያቄዋን በሰላማዊና በዲፕሎማሲያዊ መንገድ የማግኘት መብቷ የተጠበቀ ነው ሲሉ መግለጻቸውን ዘገባ አመልክቷል። እስካሁን ለኢትዮጵያ የባህር በር ፍላጎት በይፋና በዲፕሎማሲ መንገዶች በጎ መልስ የሰጡ ሀገራት ሩሲያ፣ ቤላሩስ እንዲሁም አሜሪካ ይገኙበታል። እስራኤል አራተኛው ሀገር ሆናለች። ሁሉም ግን አንድ መስመር አስምረው ነው በጎ ምላሽ የሰጡት። ሀገሪቱ የባህር በሩን በሰላማዊና ዲፕሎማሲያዊ መንገድ ብቻ ከፈለገች የሚል ነው።
በተያያዘ መረጃ ኢትዮጵያና የጣሊያን ባህር ኃይሎች በጋራ ለመስራት ስምምነት አድርገዋል። የኢትዮጵያ ባህር ኃይልና የጣሊያን ባህር ኃይል በትምህርትና ስልጠና ዙሪያ የልምድ ልውውጥ እና በጋራ ለመስራት የሚያስችላቸውን የሁለትዮሽ የጋራ ውይይት ከሰሞኑ አድርገዋል። የጣሊያን የባህር ኃይል ልዑካን ቡድን መሪ ወደ ኢትዮጵያ በመምጣት ነው ንግግር የተደረገው። ጣሊያን ከኢትዮጵያ ጋር ያላትን ትብብር ለማጠናከር በተለይም በባህር ኃይል ትምህርትና ስልጠና ዙሪያ ያላትን ልምድ ለማካፈል ዝግጁ መሆኗን በመግለጽ ልዑካን ቡድኑ አዲስ በተሰራው ጃን ሜዳ የሚገኘው የኢትዮጵያ ባህር ኃይል ጠቅላይ መምሪያና ቢሾፍቱ የሚገኘውን የባህረኞች ማሰልጠኛ ማዕከል እንዲጎበኙ መደረጉ ተዘግቧል።